የምለው ይገባሃል አይደል? እየኖርን ያለነው እኮ ሲኦል ውስጥ ነው። በምንኖርበት ህንፃ እንኳን የእሳት አደጋ ሲደርስ ነዋሪዎቹን ለማውጣት ወይም ደግሞ ለማዳን እንኳን የሚሞክሩት ፖሊሶች ለህፃናት ወይም ደግሞ ለአቅመ ደካሞች እንኳን አይደለም። ቅድሚያ የሚሰጡት በቆዳ ከለራቸው ነጭ ለሆኑት ብቻ ነው። ይህን ደግሞ ባይና አይቼዋለሁ። ማንኝ ብለው ነው የሚያስቡት እነዚህ። ስለ ስድቡ ይቅርታ፣ ትንሽ ስሜት ያርጎኝ ነው። ምናልባት ያሁኑ ጥቁር አሜሪካዊ ስለ ነፃነቱ ስለማይታገል ወይም ደግሞ ትግሉን ስለረሳው ነው ብለህ ታስባለህ? እሱን ተውና አንድ በሆነን መከፋፈላችን ነው እኮ ማንም እንዲተፋብን ያደረገን። በዚህ ደረጃ እንዲህ ስንገፋ ማድረግ ያለብን ነገር አንድ ነገር ብቻ ነበር፣ አንድ መሆን። ዓለም እንዲያውቁ እንኳን ቢያንስ ማድረግ እንችል ነበር። ተመሳሳይ ወንጀል ሰርተው ህግ ፊት የቀረቡ ወንጀለኞች እንኳን ቆዳ ቀለማቸውን የተለያየ ከሆነ የሚሰጣቸው ፍርድ የተለያየ ነው። እኛ ጥቁሮች በዚህች ሀገር ላይ በዳኝነት ቦታ ላይ ፍትህ እናገኛለን ብለን አናስብ። ለዛም ነው only God can judge me የሚለውን ዘፈኔን ያወጣሁት። ሌላው ደግሞ ተከሰ ፍርድ ቤት በቆምክበት ሰዓት እንኳን ዳኛውን የተናገርከው ነገር ነበር። ከሌሎቹ በተለየ መልኩ ፍርድ እንድትሰጠኝ አልፈልግም፣ ነገር ግን ትክክለኛውን ፍርድ ግን እንድትሰጠኝ እፈልጋለሁ ብለክ ነበር። እንደውም ቪዲዮውን እንመልከትና በዚያ ዙሪያ ለምን እንደዛ እንዳልክ መልስ ትሰጠኛለህ እስቲ። I just want to say, Judge, that I want you to treat me different. I don't want that. I just want the chance to make right from all the bad. እኔ በተደጋጋሚ በሐሰት ክስ ፍርድ ቤት ቆሜያለሁ። እኔ ግን በትክክል አጥፍቼ ተከሰስኩ የምለው በድብድብና በጸቦች ነው። ግን አብዛኛው ክሶቼ ከዛ ጉዳይ ውጪ በሆኑ ነገሮች ነው የሚከሱኝ። ያንም ሁሉም ሐሰት በሆኑ መንገድ ምናልባት እውቅናዬና ደግሞ ጥቁር አሜሪካዊ በመሆኔ ምክንያት ነው ብዬ አስባለሁ። አንዳንዴም ፍርድ ቤት በምከስበት ሰዓት በዛ ላይ ደግሞ በቆዳይ ከለሪ ምክንያት አድሏዊ ፍርድ እንዳይሰጠኝ ስል አስቀድሜ ዳኛውን ያሳሰብኩ። ቱፓክ ዘረኛ ጥቁር ነው ለሚሉ ምንድነው መልስክ? በዚህ በኩል የጥቁሮች ዓለም አለ፣ በዚህ በኩል የነጮች ዓለም አለ። እኔ ያረኩ ያሉት ግን አንድ ነገር ብቻ ነው። በመሃላቸው ነው የቆምኩት። ሃይ ስኩል እያለሁ ነው ትምህርቴን አቋርጬ የወጣሁት። ትምህርቴን አቋርጬ እንደወጣ ያደረገኝ ግን የአንድ ነጭ አስተማሪ የዘረኝነት ንግግር ነው። እና ስለ ዘረኝነት የምናገረው ነገር ቢኖር እኔ ጥቁር አሜሪካዊ ነኝ። ስለ ጥቁሮች በደልና መገፋትን ከልጅነት ጀምሮ አውቀዋለሁ። ስለ ጥቁሮች መገፋት ደግሞ ይቁም ብዬ ስለተናገርኩ ብቻ ዘረኛ ነኝ ካለኝ እሱም ነጭ ዘረኛ መሆኑን እንዳስታውሰው ፈልጋለሁ።